ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ማክሰኞ ነሐሴ 12 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘን ቀርበናል። ለከበባ የመጣው የብልጽግና ጥምር ጦር በከበባ ድባቅ መመታቱ ተገለጸ። አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ መቀበላቸው ተነገረ። የህወሓት ኃይሎች ለድርድር ለመቀመጥ መወሰናቸው ተሰማም። የአማራ ብሔራዊ ንቅናቄ አብን የተወሰኑ የሀገራዊ ምክክር ኮሚሽነሮች በሂደቱ ላይ ጣልቃ እየገቡ ነው ሲል ከሰሰም። በሽብር የተጠረጠሩት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኞች ከጽምዶ ከተባለው ኃይል ጋር ግንኙነት እንዳላቸው ፖሊስ አስታወቀም። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዙ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። ለከበባ የመጣው የብልጽግና ጥምር ጦር በከበባ ድባቅ መመታቱ ተገለጸ። ራሱን አየር ወለድ ኮማንዶ ነኝ ብሎ የሚጠራው የብልጽግና ወንበር ጠባቂ ጥምር ጦር መነሻውን ከአረርቲ ከተማ በተላላኪው ሚሊሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ እያደረገ ቢሆንም በነበልባል ክፍለ ጦር ድባቅ መመታቱ ታውቋል። ለከበባ የመጣው የጠላት ኃይል በአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በደፈጣ ውጊያ መመታቱን የኮሩ ህዝብ ግንኙነት አስታውቋል። ክፉኛ የተመታው የጠላት ኃይል መውጫ ቀዳዳ በማጣቱ ሽፋን እንዲደረግለት ጠይቆ በዙ 23 ታግዞ ከባልጭ ወደ ክርስቶስ ሳምራ ያቀናው አባዳዴ በተባለ ቦታ በተዘጋጀለት ቦታ ገብቶ በተናዳፊዎቹ ፋኖዎች በተወሰደበት የደፈጣ እርምጃ ክፉኛ መመታቱ ተረጋግጧል። ከ300 በላይ የሚሆኑ የአገዛዙ ጥምር ጦር ለከበባ ቢንቀሳቀሱም ራሱ ከበባ ውስጥ ገብቶ በርካታ ኃይሉ ወደ ማይመለስበት መሸኘቱም ለማወቅ ተችሏል። በዚህም አውደ ውጊያ ድንቅ የተባለ የደፈጣ ኦፕሬሽን የተካኑት ነበልባሎቹ የፊት ማጥቃታቸውን እንደቀጠሉ ይገኛሉ ነው የተባለው። ሙትና ቁስለኛውን በአምቡላንስና አይሱዚ መኪና ጭኖ መመለሱ ሲረጋገጥ ሙትና ቁስለኞቹ ቁጥራቸው በውል አልታወቀም ሲል የግንባር መረጃችን አክሎ ገልጿል። መረጃውን የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አጋርቶናል። አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀበሉ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት በርከት ያሉት ታሳሪዎች መንግስት ያቀረበላቸውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ራዲዮ ዘግቧል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለን ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ በርካታ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጡ ምንጮች እየወጡ ነው። 5 ጋዜጠኞችንና ፖለቲከኞችን ጨምሮ 30 ያህል እስረኞች ግን ሰነዱን አንፈርም ማለታቸው መዘገባችን ይታወሳል። ሰነዱን አንፈርም ካሉት መካከል የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታል ተብሏል። የምህረት ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉና እነዚህ ላይም በእስር ቤት ውስጥ ጫና እየደረሰባቸው እንደሆነ በትናንትናው ዘገባችን ማንሳታችን የሚታወስ ነው። የህወሓት ኃይሎች ለድርድር ለመቀመጥ መወሰናቸው ተገለጸ። የህወሓት ቡድን ጽምዶን በትኖ ከፌዴራል መንግስቱ ጋር ውይይት ለመጀመር መዘጋጀቱ ተሰምቷል። ቀድሞም ያለውን አቅም አጠንቅቆ የሚያውቀውና ከገባበት ጦስ ውስጥ የመውጫ መንገድ የሚፈልገው ህወሓት በስተመጨረሻም ሸኔና ፋኖን በትኖ ለድርድር ሊቀመጡ ውሳኔ ላይ መድረሱ ለማወቅ ተችሏል። የተገኘው መረጃ እንደሚያሳየው ከሆነ ደግሞ ህወሓት ከሰሞኑ ከሌሎች ተጣማሪዎች ጋር የጽምዶ ስብሰባ ባደረገበት በዛው በኬንያ ናይሮቢ ከሳምንታት በኋላ ከፌዴራል መንግስቱ ጋር ለድርድር እንደሚቀመጥም ለማወቅ ተችሏል። ይህ የህወሓት በሳምንታት ልዩነት ውስጥ ጽምዶ በሚባል ያሰባሰባቸውን ኃይሎች ስብሰባ በጠራበት በዛው በኬንያ ናይሮቢ ከፌዴራል መንግስቱ ጋር ለድርድር መቀመጥ በጽምዶ ኃይሎች ላይ ከፍተኛ የሆነ የመከዳት ስሜትን የሚፈጥርና በህወሓት ላይ በጠላትነት እንዲነሱ የሚያደርግ ይሆናል ተብሎ እየተጠበቀ ይገኛል። ህወሓት ፋኖና ሸኔን መጠቀም አድርጎ ጽምዶ ወይም ጥምረቱን እያሉ እንዲፎክሩና የራሱን የመደራደር አቅም ከፍ እንዲያደርጉለት ካደረገ በኋላ እንዲህ ከፌዴራል መንግስቱ ጋር ለመደራደር መስማማቱ ቀድሞው የተገመተ ነገር እንደነበር የሚያነሱም አልጠፉም። ከፌዴራል መንግስቱ ጋር ስምምነት ላይ የሚደርስ ከሆነ ደግሞ ዞሮ እነሱን ለማጥፋት እንደሚንቀሳቀስ ምንም ጥርጥር እንደሌለው ፖለቲካ ተንታኞቹ ያስቀምጣሉ። ይህ በእንዲህ እንዳለ የህገ ወጡ ህወሓት አመራሮች ያላቸው ብቸኛ አማራጭ ጊዜ ሳይረፍድ እጃቸውን ለፌዴራል መንግስት መስጠት ይኖርባቸዋል ሲሉ ዶክተር አረጋዊ በርሄ ገልጸዋል። የህገ ወጡ ህወሓት አመራሮች ያላቸው ብቸኛ አማራጭ ጊዜ ሳይረፍድ እጃቸውን ለፌዴራል መንግስት መስጠት ነው ሲሉ የቀድሞው የህወሓት አመራር እና መስራች ዶክተር አረጋዊ በርሄ የገለጹ ሲሆን የህወሓትን ጦርነት ቀስቃሽ እንቅስቃሴን ኮንነዋል።
ከዚህ አኳያ ህገወጡ ህወሓት በተለያዩ ጊዜያት በውጭ ኃይሎች ተላላኪነት ኢትዮጵያን ለማተራመስ ያደረጋቸው ሙከራዎችም ሙሉ በሙሉ አልተሳኩም ያሉት አሁንም ቢሆን የዚሁ የጥፋት አካል በመሆን የሚያደርገው ጥረት ፈጽሞ የማያሳካና የትም የማያደርሰው መሆኑን አስረድተዋል። ሻዕቢያ የሚገፋው ያጣ የደረቀ እንጨት ማለት ነው ያሉት ዶክተር አረጋዊ በርሄ የኤርትራን ወጣት ጨርሶ የትግራይን ወጣት ለእኩይ ዓላማው መጠቀሚያ ለማድረግ እየጣረ ነው ሲሉም ታስረድተዋል። ህገወጡ ህወሓት ከዚህ ከደረቀ ቡድን ጋር ተጣብቆ የሚያደርገው መፍጨርጨር መጨረሻው መጥፋት ብቻ መሆኑንም አብራርተዋል። ስለሆነም የህገወጥ ቡድን አመራሮች ያላቸው ብቸኛ አማራጭ ከዚህ ቀደም ሲከተሉት የነበረውን አጥፊ አካሄድ በመተው እጃቸውን ለፌዴራል መንግስት መስጠት እንደሆነም መክረዋል። የፌዴራል መንግስት በተደጋጋሚ እጁን ለሰላም ሲዘረጋ መቆየቱንና በርካታ ታጣቂዎችም ይህንን ጥሪ በመቀበል ወደ ሰላማዊ ህይወት በመመለስ ላይ መሆናቸውን ጠቁመዋል። እንደ ሌሎች ታጣቂዎች ሁሉ የህገወጡ ህወሓት አመራሮችም የቀረበላቸውን የሰላም ዕድል እንዲጠቀሙበት ጽኑ እምነት እንዳላቸው ሀሳባቸውን መግለጻቸው ተዘግቧል። የፌዴራል መንግስት የቡድኑ አመራሮች የሰላም አማራጭን ሲከተሉ እንደ ሌሎች ታጣቂዎች እንዲቀበላቸው የሚጠበቅበትን ሚና እንወጣለንም ብለዋል። ከኢዜአ ጋር ቃለ ምልልስ የነበራቸው ዶክተር አረጋዊ በርሄ የፌዴራል መንግስት የቡድኑ አመራሮች የሰላም አማራጭን ሲከተሉ እንደ ሌሎች ታጣቂዎች እንዲቀበሏቸውም አሳስበዋል። አብን የተወሰኑ የሀገራዊ ምክክር ኮሚሽነሮች በሂደቱ ላይ ጣልቃ እየገቡ ነው ሲል ከሰሰም። የአማራ ብሔራዊ ንቅናቄ አብን የኢትዮጵያ ሀገራዊ ምክክር ኮሚሽን በሰጠው ማብራሪያ ላይ ባወጣው ምላሽ የተወሰኑ የኮሚሽኑ ኮሚሽነሮች እና የገዢው ፓርቲ አካላት በምክክሩ ሂደት ውስጥ እጃቸውን በማስገባት ያልተገባ ጣልቃ ገብነትና ተጽዕኖ ሲያደርጉ መቆየታቸውን መታዘቡን ገልጿል። አብን ትናንት ሰኞ አመሻሹን ሀገራዊ ምክክር ኮሚሽኑ የፓርቲውን ስም ጠቅሶ የሰጠውን ምላሽ ተከትሎ ባወጣው ይፋዊ መግለጫ እንዳመለከተው ኮሚሽኑን በጅምላ ገለልተኛ አይደለም ባይልም በተለይ ተለይተው የታወቁ ሁለት ኮሚሽነሮች በከተሞች አጀንዳ ውስጥ በቀጥታ በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸውን እንደታዘበ አስታውቋል። አብን በመግለጫው አክሎም ሁለት ኮሚሽነሮች የተወሰኑ በኮሚሽኑ የተመደቡ ባለሙያዎችና አስተባባሪዎች አድሏዊ አሰራር በማሳየት የፓርቲው ተወካዮችና ሌሎች ተሳታፊዎች አቋማቸውን እንዳያቀርቡ እድል በመንሳት ስልታዊ አፈና ፈጽመዋል ብሏል። የገዢው ፓርቲ አባላትና ደጋፊዎች አጀንዳዎችን በበላይነት ለመጫንና ሂደቱን ለማዛባት ያልተጠበቁ የአሰራር ጥሰቶችን መፈጸማቸውን ጠቅሷል። የመንግስት አካላት የኮሚሽኑን መግለጫ ተንተርሰው የተሳሳተ ፕሮፓጋንዳ በመንዛት የፓርቲውን አቤቱታ ዋጋ በማሰጣትና ስህተቶችን ለመሸፋፈን እየሄዱበት ያለው መንገድ መንግስት ሂደቱን ለማስተካከል ቁርጠኝነት እንደሌለው ያሳያል ሲሉም ኮንኗል። በሌላ በኩል አብን ቀደም ሲል ባቀረበው አቤቱታ መሰረት ኮሚሽኑ ጥሰት የፈጸሙ አካላትን በመለየትና ከኃላፊነት በማንሳት የወሰዳቸውን አዎንታዊ እርምጃዎች የሚያደንቅ መሆኑን ገልጾ ሆኖም እርምጃዎቹ ሙሉ በሙሉ ባለመሆናቸው እና የሁለቱ ኮሚሽነሮች አሉታዊ ጣልቃ ገብነት በመቀጠሉ ስጋቱ እንዳልቀረ አብራርቷል። በመጨረሻም ፓርቲው አገራዊ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነት ነፃ ሆኖ እንዲቀጥል ጥሪ በማቅረብ ያቀረባቸው መሰረታዊ ቅሬታዎች ተገቢው ምላሽ እንዲያገኙና መላው የኢትዮጵያ ሕዝብ ሂደቱን በልዩ ትኩረት እንዲከታተለው አሳስቧል። የኢትዮጵያ ሀገራዊ የምክክር ኮሚሽን ትናንት ፓርቲው ያቀረበበትን የበረታ ወቀሳ በተመለከተ የሰጠውን ምላሽ በነገ ዘገባችን የምናካትተው ይሆናል። በሽብርተኝነት የተጠረጠሩት የኢትዮጵያ ሕዝባዊ በአብዮታዊ ፓርቲ ኢህአፓ ፖለቲከኞች ከጽምዶ ከተባለው ኃይል ጋር ግንኙነት እንዳላቸው ፖሊስ ገለጸ። በሽብርተኝነት የተጠረጠሩት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኞች አቶ አበባ አካሉና ይስሐቅ ወልዳይ እንዲሁም በጠበቃ አበራ ንጉስ ከጽምዶና ሌሎች ታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎች ሲያደራጁ ነበር ሲል ገልጿል። ፖሊስ እንደገለጸው ሶስቱ ተጠርጣሪዎች ጽምዶ ከሚባለው ጸረ መንግስት እንቅስቃሴና ከታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪም በደቡብ ኢትዮጵያ ክልል ውስጥ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ እንደነበር ፖሊስ በማስረጃ ስለማረጋገጡም ጨምሮ ገልጿል። ፖሊስ ተጨማሪውን ከባድ ክስ ያቀረበው ፍርድ ቤት በተጠርጣሪዎቹ ላይ ተጨማሪ ምርመራ ጊዜ እንዲሰጠው ባቀረባቸው ማመልከቻ ላይ ነው። የፌዴራል ፖሊስ ወንጀል ምርመራ ቢሮ ሰኞ ነሐሴ 11 ቀን 2018 ዓ.ም ለዋለው ችሎት ባቀረበው በዚህ ማመልከቻው በፍርድ ቤቱ በተሰጠው የ12 ቀናት የምርመራ ጊዜ ውስጥ አከናወንኳቸው ያላቸውን ተግባራት በዝርዝር አቅርቧል። ተጠርጣሪዎቹ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ ዙሪያ በሚገኘው የዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ የነበሩ መሆኑን በማስረጃ የማረጋገጥ ስራ ሰርተናል ሲል ፖሊስ በሪፖርቱ ለፍርድ ቤቱ አመልክቷል። በተጨማሪም ተጠርጣሪዎቹ እስከተያዙበት ቀን ድረስ ጫካ ያሉ ጸረ ሰላም ኃይሎች ካላቸው አካላት ከፍተኛ አመራሮች ጋር በስልክ ሲገናኙ እንደነበር ጠቅሷል። ቢቢሲ የተመለከተው ይህ የፖሊስ ሪፖርት ተከባብረው እና ተዋደው የሚኖሩ የዘይሴ ብሔረሰብና ሌሎች ብሔረሰቦችን እርስ በርስ ለማጋጨት እየሰሩ ነበር ሲል ተጠርጣሪዎቹን ወንጅሏል። በዘይሴ ብሔረሰብ ዘንድ ከሚነሳው የአደረጃጀት ጥያቄ ጋር በተገናኘ በአካባቢው የጸጥታ የመደፍረስና የሰዎች ሞት ሲከሰት እንደነበር በተለያዩ ጊዜያት በተለያዩ ወገኖች ሲገለጽ ቆይቷል። የተወዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቀዋሚ ቤተሰብ እንድትሆኑ እንጋብዛለን።
ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን መልካም ቀን